ሰላም ሰላም ዩናይትዳውያን እንዴት ናችሁ? በያላችሁበት በሀገር ውስጥ እንደዚሁም ከሀገር ውጭ ያላችሁ በርካታ አድማጮቻችን እንዳላችሁ እናውቃለን። ወደ ስዊድን፣ በአረብ ሀገራት ብዙ ቦታ ኢትዮጵያውያን ያልገባችሁበት ቦታ የለም። ውድ ደጋፊዎች፣ የቻናላችን ተከታዮች እንዴት ናችሁ? ዛሬ ዩናይትድን የተመለከቱ የተለመዱ በርከት ያሉ ዜናዎችን ይዘንላችኋል። የዛሬው ዜና በጣም ጥሩ ፖዘቲቭ ይመስላል። ያሉት ነገሮች ሁሉ ዴቨሎፕመንቶቹ በሙሉ በጣም አስደሳች ናቸው። አዳዲስ ነገሮች ተሰምተዋል። በብሪያን ቤሞ ዝውውር ጉዳይ ላይ የተሰማ መረጃ አለ፣ እሱን ትሰማላችሁ። ከዛ ውጪ ደግሞ አጥቂ 9 ቁጥር ቦታ ላይ 3 አጥቂዎች በዩናይትድ ቤት ተይዘዋል። እነኚህ አጥቂዎች ማን ናቸው? ተመልሶ መጥቶብናል ዞሮ ደግሞ ጊዮኬሬሽ የዚህ ተጫዋች ሁኔታ እንዴት ነው? አሰልጣኙስ ለምን ፈለጉት የሚለውን የአሰልጣኙን ምርጫ ጨምረን እንዲሁ እነግራችኋለን። አጥቂ አሁን እናስፈርማለን እያሉ ነው ዩናይትዶች። በነገራችሁ ላይ በግብ ጠባቂ ቦታ ላይ ዩናይትዶች አቅደዋል፣ አዲስ ግብ ጠባቂ ያመጣሉ የሚል ዜና ወጥቷል። ኦናና በተቀየረ ለምትሉ ደጋፊዎች ይሄ መልካም ዜና ነው። አድማጮች፣ ሌሎችም በርከት ያሉ መረጃዎችን ነው የያዝንላችሁ ማለት ነው። ለዛሬ ብሪያን ቤሞ ዋነኛ ዜናችን ቢሆንም ሊያልቅ የተቃረበ ዝውውር ቢመስልም ሌሎችም ግን ብዙ የሚያስደስቱ ዜናዎች አሉ። ከዩናይትድ ጋር በተያያዘ የእንግሊዝ እግር ኳስ ማህበር አዲስ ሕግ ሊያወጣ ስለመሆኑ ስለመነገሩም እንደዚሁ የምነግራችሁ ጥሩ ከሚባሉ ዜናዎች መካከል ነው። ብቻ አብራችሁን ቆዩ። ትላንት ጥሩ ነው፣ ተነቃቅታችኋል፣ ላይክ አድርጋችኋል። አድማጮች ያው አንዳንዴ ማስታወስ ትፈልጋላችሁ ስለምትረሱ ማለት ነው። ላይክ አድርጉ የምንላችሁ በዛ ምክንያት ነው። አሁንም በቪዲዮ ላይክ በማድረግ ሀሳብ አስተያየቶቻችሁን በኮሜንት ላይ በማስፈር እንደተከታተሉን እጋብዛለሁ። ክቡራን አድማጮች አብራችሁኝ ይሁን። ማንቸስተር ዩናይትዶች አዲሱን ማሊያቸውን ከፊዮረንቲና ጋር በፕሪሲዝን የመጨረሻ በኦልትራፎርድ የሚያደርጉት የቅድመ ውድድር ጨዋታ ነው። የወዳጅነት ማለት ነው። 9 ላይ ኦገስት ያደርጋሉ ይህን ጨዋታ። ዴቪድ ደህያ ምናልባት ወደ ቀድሞ ክለቡ ተመልሶ ዩናይትድን በተቃራኒ የሚገጥምበት ጨዋታ ነው አድማጮቻችን። እና በዚህ ጨዋታ ላይ ቡድኑ የቀጣይ ሲዝን የሚጠቀምበትን ማሊያ በይፋ ለመጀመሪያ ጊዜ ይለብሳል ተብሎ እየተገለጸ ነው የሚገኘው ማለት ነው። እንግዲህ አድማጮች አዲሱን ማሊያ በዛ ጨዋታ ላይ ይለብሳል ማለት በፕሪ ጨዋታ ሲያደርጉ እንግዲህ ፕሪሲዝን ቱር በሚያደርጉበት ሰዓት በአሜሪካ የቀድሞ ማሊያውን ዩናይትድ ይጠቀማል ማለት ነው። እንግዲህ አዲሱን ማሊያ እዛ ላይ ነው ኦፊሻሊ የሚለብሱት ተብሎ ተገልጿል። ስለዚህ ቱሩ ላይ የቀድሞን ማሊያ ይለብሳሉ የሚል ትርጓሜ የሚሰጠው ነው። ለማንኛውም እዛ ጨዋታ ላይ በደንብ የትኛው ተጫዋች ስንት ማሊያ ቁጥር ለብሶ በዩናይትድ ቀጣይ ሲዝን ላይ እንደሚጫወት አዳዲስም የገቡ ተጫዋቾችን የሚፈርሙ የሚጠበቁ ብዙ ተጫዋቾች አሉ። እነሱ የሚለብሱት የማሊያ ቁጥር በዚህ ጨዋታ ላይ በደንብ ይለያል ተብሎ ይጠበቃል። አድማጮች፣ ከፕሪሚየር ሊጉ ጋር በተያያዘ አዲስ ሕግ ሊወጣ ነው የሚል ዜና ተመለከትኩ ትላንት። አድማጮቻችን፣ በጣም የዳበረ በስፋት እየተነገረለት ያለ መረጃ አይደለም፣ ግን መረጃውን ብቻ ሳይኔ በጣም ደስ ብሎ ለእናንተ ለማድረስ ጓጓሁ እና የእንግሊዝ እግር ኳስ ማህበር ይሄን የሚያስብ ከሆነ በእውነት ለዩናይትድ ትልቅ ውለታ የሚውል ነው የሚሆነው። አዲሱ ሕግ ሊወጣ ይችላል ተብሎ እየተነገረለት ያለው ምንድን ነው? በፕሪሚየር ሊጉ አንድ ክለብ ከ500 ሚሊዮን ፓውንድ በላይ ዕዳ የሚኖርበት ከሆነ ክለቡ ከፕሪሚየር ሊጉ ሊወርድ ይችላል። ይሄ አዲስ ሕግ በመውጣት ተግባራዊ ሊሆን አሁን የፕሪሚየር ሊጉ ሰዎች እየተንቀሳቀሱ ነው ተብሏል። ምክንያቱም አንድ ቲም 500 ሚሊዮን ፓውንድ ዕዳ የሚኖርበት ከሆነ ክለቡን በ6 ወራት ውስጥ እንዲሸጠው ይገደዳል። የክለቡ ባለቤቶች ክለቡን እንዲሸጡት ይገደዳሉ ለሌላ ማለት ነው። ያን የማያደርጉ ከሆነ ግን ልክ ሊዮን በፈረንሳይ እንደገጠመው ማለት ነው። አሁን አድማጮች ሊዮን በይፋ ከሊግ ዋን ወርዷል። ስለዚህ በእንግሊዝም ተመሳሳይ ወጣ ፋንታ እዛ ክለብ ላይ እንዲጫን ይሆናል ማለት ነው። ህጉ ተግባራዊ እንዲሆን ይሆናል። ይሄ አዲስ ህግ ይወጣል ተብሎ የሚታሰበው የሊጉን ኤቲካል የሆነ ኦነርሺፕ ፕሮሞት ለማድረግ ነው። ከእንደገና ፕሮቴክት ዘ ክለብ ፊውቸርስ የሚል ርዕስ ተሰጥቶታል ማለት ነው። ይሄ እኔ አድማጮች ከዚህ በፊትም ስናወራ ነበር የግሌዘር ቤተሰቦችን እያነሳን እነሱ ካልተሰናበቱ እያለን አድማጮች ታስታውሳላችሁ፣ እንደዛ የምናወራቸውን ወሬዎች ማለት ነው። ከዚህ በፊት የተወያየንባቸውን ነገሮች
ግሌዘር ቤተሰቦች ምናልባት ከፈጣሪ የሚመጣ ከላይ ይሄ ዲቫይን የሆነ ኢንተርቬንሽን ካሌለ በስተቀርና ወይም ደግሞ ከእንግሊዝ መንግስት ከመጣ ጣልቃ ገብነት ውጪ ከዩናይትድ ማንም ሊፈነቅላቸው አይችልም ብለን ስንነጋገር ነበር ጋይስ። አሁን አድማጮች ይሄ ነገር እውን ሊሆን ይመስላል። በጣም ተስፋ የሚሰጥ ነው። እኔ ዜናውን ሳይ እንዴት ደስ እንዳለኝ አትጠይቁኝ አድማጮች። ምክንያቱም በቃ አንድ ግሌዘሮችን ልንገላገል የምንችልበት ወዲያውም እንኳን ባይሆን በሂደትም ቢሆን ቀስ በቀስ ግሌዘሮችን ልንገላገል የምንችልበት ሌላ የክለብ ባለቤቶች ሊመጡ የሚችሉበት ትልቁ ምክንያት ይሆናል ብዬ ስለማስብ ማለት ነው። አሁን ዩናይትድ ያለበት ዕዳ ሰምታችሁ ከሆነ አሁን የከፈሉትማ አይመስለኝም ከ800 ሚሊዮን ፓውንድ በላይ ነው ዕዳ ዩናይትድ ያለበት። ዕዳውን ብቻ ለመክፈል ለኢንተረስት ብቻ በየአመቱ የዕዳው ወለድ ራሱ የሚከፍለው ዩናይትድ እጅግ በጣም የተጋነነ ገንዘብ ነው። በጣም ብዙ ገንዘብ ነው ዩናይትዶች እያወጡ የሚገኙት ማለት ነው። ስለዚህ ይሄ ህግ ዩናይትድ እንዲወርድ ከመመኘት አይደለም አድማጮች። ኦፍኮርስ ዩናይትድ በተአምር በዚህ ጉዳይ ይወርዳል ተብሎ አይጠበቅም ከሊጉ። ምናልባት ህጉ ተግባራዊ ሆኖ ተፈጻሚነት የሚያገኝ ከሆነ ነግሬያቸዋለሁ፣ አልዳበረም። ፕሪሚየር ሊጉ እንደ ሀሳብ ነው ይሄን የያዘው። 1 ዓመትም ይሁን 2 ዓመትም ብቻ ይፍጅበት፣ ግን ለዩናይትድ ለግሌዘር ቤተሰቦች በተለይ ያስቡት ምን ያህል ጠቃሚ ህግ ሊሆን እንደሚችል ማለት ነው። እና ከመቼው በቃ ፕሪሚየር ሊጉ ይሄን ተግባራዊ አድርጎ ባስደነገጠልን የግሌዘር ቤተሰቦችን የሚል ሀሳብ ነው ወዲያው ውስጥ የመጣው። የግሌዘር ቤተሰቦችን ላይ የሚያደርጉትን ተቃውሞ መቀጠል አለባቸው የሚል ኮሜንት አይቼ ነበር። ስለነሱ ስናወራ ከዚህ በፊት በሰራንላችሁ ፕሮግራም ላይ አድማጮች የሰጣችሁት አስተያየት ነበር። በቃ መሰልቸት የለባቸውም። የዩናይትድ ደጋፊዎች በየሄዱበት ይቃወማሉ እንደምታውቁት አድማጮቻችን። እኔ እንደውም የሚመስለኝ ግሌዘሮችን ከመቃወም ይልቅ በቀጥታ ፕሪሚየር ሊጉ ላይ ጫና ማሳደር ነው። በእንግሊዝ እግር ኳስ ማህበር የዩናይትድ ደጋፊዎች በተለይ ደግሞ ማለት ነው አድማጮቻችን ጫና ማሳደር አለባቸው ይሄ ህግ እንዲወጣና ተግባራዊ እንዲሆን። ዩናይትድ እኮ ይውረድ አይደለም፣ ዩናይትድ አይወርድም በተአምር። ይሄ ሊሆን አይችልም። ታውቃላችሁ ክለቡን እንደምንም ብለው ተጣርፈው ይሸጡታል እንጂ ዩናይትድን የሚያክል ግዙፍ ተቋም ከዓለማችን ሁለተኛ ትልቁ ኦርጋናይዜሽን ነው በእግር ኳስ። ሪያል ማድሪድ ብቻ ነው የሚበልጠው፣ እሱም በጣም በጥቂት ሚሊዮን ፓውንዶች ማለት ነው። አጠቃላይ ያለው ቫሊዩ በጣም ከፍተኛ ነው። ስለዚህ በሊጉ የሚወርድበት ምንም አይነት ምክንያት የለም። ግን ግሌዘሮችን ሊያሰናብትልን ይችላል ማለት ነው። እነሱን ከመቃወም እንግሊዝ እግር ኳስ ማህበር ላይ ህጉን እንዲያወጣና ገቢራዊ እንዲያደርጉት ጫና ማሳደር ነው ይበልጥ ውጤታማ ሊያደርጋቸው የሚችለው ማለት ነው። ምናልባት የማንቸስተር የሚገኙ የዩናይትድ ደጋፊዎች ቢሰሙኝ ደስ ይለኝ ነበር። እንግሊዝ እግር ኳስ ማህበር ላይ እንዲጫና ቢያሳድሩ ተቋማቸውን ቢቀጥሉ ማለት ነው። ያኔ ይፋጠናል፣ ግሌዘሮች ከክለቡ ይለቃሉ። ለማንኛውም ግን ይህን ዜና ሳይ በቃ ልክ እንደፈራሚ ነው። እኔ ቀጣይ የምነግራችሁ አሁን የብሪያን ቤሞ ዜና አለ። በጠዋት ዜናችን ላይ በነገራቸው ላይ በስፋት አውርተንበታል። ከዚህ ዜና በላይ ነው። እኔ ልክ አሁኑኑ ገቢራዊ የሆነ ህግ እንደሆነ አድርጌ የወሰድኩትና ትንሽ ደስ ያለኝ ለእናንተ የሚያካፍልኳቸው ዩናይትዱን ተከላካይ መስመር ተጫዋች ሃሪ ማጉዌር መረጃ እናድርሳችሁ። ማጉዌርም በነገራችሁ ላይ የመጨረሻ 1 ዓመት ኮንትራት ብቻ ነው በዩናይትድ ቤት የሚቀረው። አሁን ተጫዋቹ ስለ ወደፊት በክለቡ ስላለው ቆይታ ሁሉ ማሰቡ የሚቀር አይደለም። ይሄ የሚጠበቅ ሰዋዊ ነው። የትኛውም ተጫዋች የሚያደርገው ነገር ነው እና ከወዲሁ ሃሪ ማጉዌር በዩናይትድ ቤት አዲስ ኮንትራት የመፈረሙን ነገር ጥያቄ ምልክት ውስጥ እየገባ ተጫዋቹም ኮንሲደር እያደረገ ነው ስለ ፊውቸሩ ተብሎ መነገር ጀምሯል። እንደውም ናፖሊዎች ሰሞኑን ጥያቄ ያቀርባሉ። 12 ሚሊዮን ዩሮ ለዩናይትድ ሊያቀርቡ ዝግጁ ናቸው ማጉዌርን ለማስፈረም የሚል መረጃ ወጥቷል። ዩናይትድም ከሮማው ተከላካይ ኢንዲንካ ከተባለው ተከላካይ ጋር ስሙ ተነስቶ ምናልባት በቀጣዩ የዝውውር መስኮት ላይ ባይሆን እንኳን ለቀጣዩ ክረምት የዝውውር መስኮት ተከላካይ ማስፈረማቸው የማይቀር መሆኑን ተከትሎ ስማቸው ከአንዳንድ ተከላካዮች ጋር እየተያዘ እየተነሳ ነው የሚገኘው የሃሪ ማጉዌር ምትክ ለማድረግ በሚል ማለት ነው። ኤኒዌይስ ግን ይሄ መጨረሻ ዓመቱ ይመስላል ሃሪ ማጉዌር ቀጣይ ሲዝን ማለት ነው። ምናልባት የተለየ ጥሩ ብቃት አሳይቶ ኮንትራቱን ሊያድሱለት የሚችሉበት እድል ሊኖር ይችላል። ግን እንደ ድሮ አይደለም። ዩናይትድ አሁን ካደሱም በደንብ አድርገው ቆንጠጥ አድርገው ነው የሚያድሱት እንጂ እንደፈለገ ይሄ ሳምንታዊ 150-180 ሺህ ፓውንድ እያገኘ ደሞዝ የሚከፍልበት ኮንትራት የሚያራዝምበት እድል አሁን የለም። ለማንኛውም ማጉዌር በናፖሊ ተፈልጓል። ዩናይትድ ግን አሁን አይለቀውም እሱን በእርግጠኝነት። ተጫዋቹ ግን የወደፊት ሁኔታውን ኮንሲደር እያደረገ ነው፣ ከወዲሁ እያሰበበት ነው ተብሎ ተነግሯል ለማለት ነው። አድማጮች አንድ ይሄ ነው። ቦታውን ራሱ ማግኘቱ እኮ ቀጣይ ሲዝን ያጠራጥራል አይደል? በዩናይትድ በተለይ የወሮ ጠንክሮ እየሰራ ነው። ሄቨን አለሁ እያለ ነው።
እነኚህ ተጫዋቾች በነገራቸው ላይ ራሳቸውን በጣም አፕዴት ለማድረግ በተለይ ዮሮ በጣም ትልቅ ሲዝን የሚጠብቀው ይመስለኛል። ሄቨንም የሚጠበቅ ተከላካያችን ነው። ቦታ እያስለቀቁት ነው የሚሄዱት ሃሪ ማጉዌርን። ዮሮ የት እያሳለፈ እንደሆነ ተመልክታችኋል። ኢቢዛ ላይ የሚዝናናው ማን እንደሆነ ደግሞ ተመልክታችኋል። እንደ አጅሬን ታውቃላችሁ እየተዝናኑ ያሉት የት እንደሆነ ማለት ነው። ስም አልጠቅስም አድማጮቻችን ስለምታውቋቸው። እነ ዮሮ እና እነ ኮቢ ሜኖ ደግሞ ምን እየሰሩ እንዳለ እንዴት እየለፉ እንደሆነ ሁላቸውም የተመለከታችሁት ነገር ነው እና ቀጣዩ ሲዝን ብሬክ ስሩ ሲዝን ነው ለነኚህ ተጫዋቾች፣ ለሄቨን በተለይ ለዮሮ። ስለዚህ ሃሪ ማጉዌር ከእድሜውም ጋር በተያያዘ በዩናይትድ ስላለው ፊውቸር ማሰቡ ከወዲሁ የሚጠበቅ ነው። ግብ ጠባቂ ሁኔታ ሁሌ ያሳወቀን ትላላችሁ። ስለ ዩናይትድ ግብ ጠባቂ ጉዳይ ትላንት አዲስ ነገር ሰምተናል። እሱን ልንገራችሁ። ይሄ ከዝውውር ጋር የተያዘ አድርጋችሁ ውሰዱት። ምክንያቱም የመልቀቁ ነገር ሆናና የተረጋገጠ ስላልሆነ ሩበን አሞሪም ተባለ ትላንት። ሩበን አሞሪም ዲያጎ ኮስታን ይፈልጋሉ። የብሪያን ቤሞ ዜና ከተነገረ በኋላ ነው ሌሎች የሚፈልጓቸው ተጫዋቾች ሲነሱ የእሱን ዜና ነገራቸዋለሁ በኋላ ከአጥቂም ጋር በተያዘ አድማጮች ግብ ጠባቂም ግን መቀየር እንደሚፈልጉ ተወራ ማለት ነው። እና ዲያጎ ኮስታ ፖርቹጋላዊ ነው እንደምታውቁት፣ በፖርቶ ነው የሚጫወተው። ስለዚህ ልጅ አውርቻለሁ እኔ ተቀዳሚ ምርጫዬ ነው። ሎንግ ተርም የምናስብ ከሆነ በዩናይትድ የረዥም ዓመት የግብ ጠባቂውን ቦታ ይይዛል ብዬ የማስበው ይሄ ግብ ጠባቂ ነው እና ያለውም ችሎታዎችም ልጁን ስላየሁት ነው። በደንብ ይችላል ኳስ፣ በተለይ ይሄ የሚመልስባቸው በጣም ቅጽበታዊ የሆኑ ኳሶች አሉ። ልጁ ከምንም በላይ ደግሞ ፔናልቲ ላይ ያለው ኮንፊደንስ እኔ ይመቸኛል። ኮስታ የእናንተም የአንዳንድ አድማጮች ቤተሰቦች ምርጫ እንደሆነ ኮሜንት ላይ ጽፋችሁልኛል፣ አጋርታችኋል። ስለዚህ በዚህ እንመሳሰላለን ማለት ነው። ከአሞሪምም ጋር እኔ ተመሳስያለሁ። አሁን ይኸውላችሁ ልንገራችሁ፣ በዩናይትድ የግብ ጠባቂ ቦታ ላይ ክለቡና አይ ቲንክ ሩበን አሞሪም የያዙት እቅድ የተለያየ ይመስለኛል። ክለቡ አሁን ካለበት ችግር አንጻር ባልበዛ ዋጋ በትንሽ ዋጋ ለምሳሌ 25 ወይ 30 በሚጠጋ ሚሊዮን ዩሮ በሚጠጋ ሂሳብ ማምጣት ነው እያቀደ ያለው ክለቡ ካለው የገንዘብ አቅም አንጻር። አሞሪም ደግሞ ረጅሙን እያሰቡ ነው የሚገኙት እና የአሞሪም ምርጫ ማን እየሆነ ነው? ወደ ኮስታ ሲያደላ፣ የክለቡ ምርጫ ደግሞ ወደ ኢሚሊያኖ ማርቲኔዝ ላይ ያዘነበለ ይመስላል። አድማጮች ብዙ መረጃዎችን ለማየት ሞክሬያለሁ፣ አናላይዝ ለማድረግ ሞክሬያለሁ። ከግራም ከቀኝም ያለው ሀሳብ እስቲ ይሄ የትኛው ግብ ጠባቂ የማፍላጎት ነው የሚለውን ለማጥራት ሞክሬ አሁን እኔ የደረስኩበት ኮንክሉዥን ነው አድማጮቻችን። አሞሪም ግብ ጠባቂ ይፈልጋሉ። ኮስታ የክለቡ እንዲያስፈርምላቸው ይፈልጋሉ። እንደውም ባለፈው ጃንዋሪ ወር ጀምሮ ነው እየተባለ ያለው ኮስታን እንዲያመጡ የክለቡ ሰዎች ነግረው ነበር ተብሎ የተገለጸው። ፖርቶዎች ግን 50 ሚሊዮን ዩሮ ነው የሚፈልጉት ጋራንትድ የሆነው አስቡ። ፕላስ ደግሞ አዶንሶች አሉ። ልጁን ቢያንስ በትንሹ በ60 እና በ70 መካከል ባለ ነው መሸጥ የሚፈልጉት። 50 ፕላስ 10 አይነት ነገር ነው ያለው። ውል ማፍረሻ የተባለው ወደ 70 ሚሊዮን ዩሮ አካባቢ ነው። አያችሁ ምን ያህል ኮስቲ እንደሆነ። ለዩናይትድ አመራሮች የሚመች አይደለም። ለአሞሪም ግን በጣም ተመራጭ የሚመች ነው። በቀላሉ ኮሚኒኬት ላይ ያደርገውም እና ሊግባባው የሚችል ነው። ከእንደገና ደግሞ የኢሚ ማርቲኔዝ እድሜም አለ ታውቃላችሁ። አይ ቲንክ 33 መሰለኝ አሁን ባልሳሳት፣ አድማጮች ከተሳሳትኩ አርሙኝ። ለምሳሌ ዲያጎ ኮስታ 25 ዓመቱ ነው። ኢሚ ማርቲኔዝ ደግሞ እንደውም እዚህ ላይ ያስኩ 32 ይላል። በቅርቡ ግን 33 ይሞላዋል መሰለኝ። አይ ቲንክ በቅርቡ አሁን ላይሞላ ይችላል። ለኢሚ ማርቲኔዝ ደግሞ 40 ሚሊዮን ይወጣል ነው እየተባለ ያለው። ለዲያጎ ኮስታ ደግሞ 50 ሚሊዮን ዩሮ ተብሎ ተገለጸ ማለት ነው። ስለዚህ ከኮስታ አንጻር ኢሚ ማርቲኔዝ አሁን 40 ተባለ እንጂ 40 የሚወጣ ግብ ጠባቂ አይደለም። ከእድሜውም አንጻር ግን ከ25 ሚሊዮን ፓውንድ በላይ ዩናይትድን ሊያስከፍል ይችላል። ጠንከር ብሎ ተደራድሮ አስቶን ቪላ የሚጠይቁ ከሆነ። የዲያጎ ኮስታም ጉዳይ ግን እድሜው ገና ነው፣ ለረጅም ዓመት የሚያገለግል ነው እና ፖርቶዎች በትልቁ ነው ቫሊዩ የለጠፉበት። ለአንድ ግብ ጠባቂ እንደዚህ 50 ሚሊዮን ፓውንድም ሲጀመር አይጠይቅም፣ ትልቅ ግብ ጠባቂ ባይሆን ማለት ነው። ይሄን ያህል ነው ማለት ነው። እንግዲህ ከፈፈሉ አሁን የአሰልጣኙ ምርጫ ሌላ ነው፣ የክለቡ ቦርድ አመራሮች ደግሞ ምርጫ ሌላ ነው። ኢሚን ይሄ ማርቲኔዝን ይሄ የፈለጉት በፕሪሚየር ሊጉ ልምድ አለው በሚል ነው የክለቡ መልማዮች ማለት ነው። ያው እንግዲህ ይሄ እንደዚህ አይነት ልዩነቶች ይኖራሉ። ለምሳሌ አሁን በአጥቂ ቦታ ላይ ካስታወሳችሁ ዴላፕ የክለቡ አመራሮች ምርጫ ነበር፣ ተስማምቶ ነበር ኳረል ቀደም ብሎ ልጁ ያው ቼልሲን መርጦ ወደዛ የሄደባቸው እንጂ የክለቡ ቦርድና የክለቡ ያለውን ኪሱን አቅሙን አይቶ ዴላፕ ላይ ተስማምቶ ነበር። አሞሪምም ተስማምቶ ነበር፣ በቃ አማራጭ ስለሌለ ማለት ነው። ግን የአሞሪም ቀዳሚ ምርጫ ማን ነበር? ከዴላፕ ይልቅ
አሁንም ስለ ስትራይከር ሳወራ እነግራችኋለሁ። ቪክተር ጊዮኬሬሽ ነበር ማለት ነው። እንደዚህ አይነት ልዩነቶች በቦርዱ እና በአሰልጣኙ መካከል ይሄ ኖርማል ነው። ክለቡም ያው ያለውን የመክፈል አቅም ነው ያለውን የመክፈል አቅም አይቶ በእርግጥ አሰልጣኙ አይሆንም ካሉ አይሆኑም፣ በግድ ሊያመጡ አይችሉም። ይሄ ይሆናል ብዬ ነው አላስብም። በቅርቡ ሉዊስ ቫናል እንደተናገሩት ወይም ራፍ ራኒክ እንደተናገሩት በዩናይትድ ቤት የሚወስኑት ሰዎች ሌላ ናቸው፣ አሰልጣኙ የሚፈልገው ተጫዋች አይመጣለትም ምናምን አይነት የሚል ኮምፕሌን አቅርበዋል የድሮ አሰልጣኞቻችን ማለት ነው። አሁን ግን ያለ አይመስለኝ። በአሞሪ ዘመን ተማምነው ቁጭ ብለው የሚያወሩ ነው የሚመስለኝ። ከአቅም አንጻር ነው ዩናይትድ እንጂ የአሰልጣኙን ፍቃድ ጥሶ ተጫዋች ሌላ ተጫዋች ቦርዶ የፈቀደውን ተጫዋች ብቻ የማምጣት ሁኔታ አይመስለኝም። ኤኒዌይስ ግን የግብ ጠባቂ ጉዳይ እንደ አንድ ሲሪየስ ነገር ተይዟል። አሁን ብሪያን ቤሞ መፈረሙ ኦልሞስት በቃ ተረጋግጧል። ከሱ በኋላ 4 ተጫዋች ያመጣሉ ነው የተባለው። ከ4 ተጫዋቾች ውስጥ ዩናይትድ አሁን 6 ተጫዋች ሊያስፈርሙ ነው ማለት ነው። አንዱ ግብ ጠባቂ ቦታ ነው ተብሎ ይሄ ጥሩ ዜና ነው። አሁን ግብ ጠባቂ ይቀርልን ለምትሉ የዩናይትድ ደጋፊዎች በጣም ጥሩ ዜና። አሁን ክለቡ ኬት ያመጣል ገንዘቡን እንዴት አድርጎ ያስፈርማል ምናምን የሚለውን አላቅም። ይህን ቀጣይ ወር ላይ እንግዲህ አዲስ ምንድነው የባጀት ዓመት ነው የሚሆነው፣ አዲስ ነው። እስቲ የሆነ ነገር ክለቡ መቼስ ሳይኖረውና አቅሙን ሳያቅ በዚህ መልኩ እቅድ አያወጣም። ከቤሞ በኋላ 4 ተጫዋች ተባለ፣ ነግራቸዋለሁ ወደ በኋላ። ስለዚህ ግብ ጠባቂ አንዱ ነው ማለት ነው። አሁን ይህን ዜና እየሰራሁላችሁ ደግሞ ዛሬ ጠዋት አካባቢ ማለት ነው። እንግዲህ አሁን ወደ ምሳ ሰዓት እየጠጋ ነው። እኔ ዜና ሰራ የቦታፎጎን ግብ ጠባቂ ጆን ቪክተር ለማስፈረም ዩናይትዶች በቅርበት እየተከታተሉት ነው። በክለብ ወርልድ ካፕ ላይ እየተጫወተ ያለ ግብ ጠባቂ ነው እና ይህን ተጫዋች መልማዮቻቸውን ልከው በጣም በደንብ አድርገው ገምግመውታል ተብሎ ተገለጸ ማለት ነው። እና ግብ ጠባቂው ይህም እድሜው ወደ 25 አካባቢ ነው። አድማጮቻችን ጆን 5.8 ሚሊዮን ፓውንድ ወይም ደግሞ 6 ሚሊዮን ዩሮ ውል ማፍረሻ ሂሳብ አለው ተብሎ ተገልጿል። ይህም ተጫዋች እንግዲህ እንደ አማራጭ ተይዟል ማለት ነው። አያችሁ ዩናይትዶች ከብዙ ዳይሬክሽን ነው ግብ ጠባቂ ላይ አማራጮችን የያዙት ማለት ነው። ከውዱ ከረጅሙ ከአስተማማኙ ከኮስታ ጀምሮ እንግሊዝ ፕሪሚየር ሊግ ልምድ ካለው ከኢሚ ማርቲኔዝ ጀምሮ ደግሞ እስከ ሪስክ ወስዳችሁ ግን ብዙም አትጎዱበት ሪስክ። አሁን አያችሁ 6 ሚሊዮን ዩሮ ዩናይትድ ከፍሎ አምጥቶት ልጁ የኦናና ተጠባባቂ ቢያደርገው ምናልባት የሌሎቹ ተጫዋቾች ዝውውር ካልተሳካ ይሄ ብዙም የድፍረት ዝውውር የምትሉት ዩናይትድን ኪስ የሚጎዳ አይነት ዝውውር አይደለም። ይሄ በብዙ ገንዘብ አታመጡትማ እና በጣም ተመችቶኛል ስትራቴጂያቸው። ሁሉንም ኦፕሽን አማራጭ እየተመለከቱ ነው። ስሙ ያልተነሳ ግብ ጠባቂ መቼስ የለም ከዩናይትድ ጋር። ሰምታችኋል እናንተ አድማጮች ትከታተላላችሁ እኮ በጽሁፍም ከኛ ቀድማችሁ ነው ብዙ መረጃዎችን የምታገኙት። ሁሉንም ደግሞ እኛ እዚህ ጋር ማውራት ስለማንችል ነው አድማጮች ሳያችሁ። ስለዚህ የዩናይትድ የግብ ጠባቂ ጉዳይ አሁን ተስፋ አለ። ለነገራችሁ የምፈልገው ነገር 50-50 አዩት ብያችኋለሁ። የኦናናን ተጠባባቂ መምጣት ወይም ኦናና ክለቡን መልቀቁ በተለይ በጣም ከባድ ነው። ግን የእሱ ተጠባባቂ ተፎካካሪ ሆኖ የመምጣቱ ነገር አሁን ከ50 እየዘለለ መጥቷል። ከትላንቱ ዜና በኋላ ተስፋችሁ አሁን መጨመር አለበት። ዜናዎቻችን እንደቀጠሉ ናቸው አድማጮች። ቪዲዮን ላይክ ካላደረጋችሁ በድጋሚ በመሀል ላስታውሳችሁ፣ ማስታወስ ስለምትፈልጉ ነው፣ ስለምትረሱ እንዳትዘናጉ ላይክ አድርጉት አድማጮች። አሁን ትላንት በቤሞ ዜና ከወጣ በኋላ ብዙ መነጋገሪያ ነገሮች ተፈጥረዋል በዩናይትድ ቤት። ጥሩ እቅዶች እንዳሉም ትላንት የተረዳንበት ቀን ነው። አንድ አድማጭ መንጌ የተጣረሰ ነገር ትናገራለህ አለኝ። ዩናይትድ አዳዲስ ተጫዋቾችን ባለማስፈረሙ በጣም ዘግይተዋል ብለህ ባለፈው ስትወቅስ ነበረ አመራሩን። አሁን ደግሞ ገና ጊዜ አለ ዩናይትድ የሚያስፈርምበት 2 ወር አለ። ስለዚህ መረጋጋት አለብን መውቀስ የለብንም ብለህ ትናገራለህ ብለህ የሚል ኮሜንት ደግሞ ትላንት እንዲሁ ሰጠኝ አንድ አድማጭ እና ሁለቱንም ስሜት ማስተናገድ ልትፈርዱብኝ አይገባም አድማጮቼ። ለምንድን ነው እንደዚህ አይነት ነገር የተናገርኩት? የተቃራኒ ቡድን ክለቦችን ስለማይሩ እናንተም በዚህ ሁኔታ ሳደረግጡ አትቀሩም። ሊቨርፑልና ሌሎች ክለቦች እየተጠናከሩ ያሉበትን መንገድ ይሁ ሲቲ እኮ አምና በጣም መጥፎ ሲዝን አሳልፍ ያለው ብሎ እኮ ነው ተጫዋች እንደዚህ እያስፈረሙ ያለው እንጂ ለዓለም ክለቦች ሻምፒዮን አስቦ እንዳልሆነ የሆነ መጠርጠር እኮ ትችላላችሁ። በ2 የዝውውር መስኮቶች ላይ በ6 ወር ጊዜ ውስጥ ሲቲ 7 ተጫዋች ያስፈረመው ለምን ይመስላችኋል አድማጮች? አያችሁ ሲዝኑ አምና ጥሩ ስላልነበረ እንደ ዲዛስተር ስለቆጠሩት እኮ ነው። እዚህ ስንት ነው ግን በፕሪሚየር ሊጉ ደረጃ ስንጠር ያጠናቀቁት ሲቲዎች ወደ አውሮፓ ሻምፒዮንስ ሊግ ገብተዋል። በቃ ፕሪሚየር ሊግ ዋንጫ ስላልበሉ ብቻ 2ኛ ደረጃን ስለተቀሙ ብቻ ነው ሲቲ ይሄን ያህል ገንዘብ አውጥቶ ተጫዋቾችን እንዲሁ
ሊያስፈርም እየቻለው ማለት ነው። አያችሁ ግን የዩናይትድ አመራሮች ወይም ባለቤቶች ቢሆኑ ምን ያህል በአውሮፓ ሻምፒዮንስ ሊግ ቢሳተፉ እንዴት ደስተኛ ሊሆኑ እንደሚችሉ አስቡ። አሁን የእኔ ችግር እና እንደ ወቅስ ክለቡን ያደረገኝ የአምቢሽን ጉዳይ ነው። ዩናይትድ ሊኖረው የሚገባው አምቢሽን በዝውውር መስኮቱ ላይ በጣም ዘገየ ያልኳችሁ ለምንድን ነው አድማጮች? ይኸው ልንገራችሁ። አሁን ብሪያን ቤሞን ለማስፈረም 1 ወር ሙሉ ነው ዩናይትድ እየተደራደረው። እኛ እንኳን ስናወራ ይኸው ሰለቸን ምናምን ስትሉኝ ገና እሰለቻችኋለሁ። እሱማ በኋላም ደግሞ ይዤላችኋለሁ። ዜና አይቀርላችሁም፣ ትሰለቻላችሁ፣ ይወጣላችኋል ገና በደንብ። ወር ሙሉ አወራንበት ስለ ብሪያን ቤሞ አይደል? ወር ሙሉ አውርተን ግን ዩናይትድ ምንድን ነው ያሻሻለው ነገር? አሁን ልጁን እኮ ማስፈረሙ አይቀርም። እንደውም ስናወራ ነበር የሆነ ጊዜ ካስታወሳችሁ ለብሩኖ ፈርናንዴዝ ለስፖርቲንግ ሊዝበን ሲያስፈርሙት ልጁን መክፈላቸው ላይቀር የተጠየቁትን ለስፖርቲንግ ሊዝበን ዝውውሩን በጣም አጓትቱት። በቃ ብዙ ነገር እኮ መስራት ይችላሉ በዛ 1 ወር ውስጥ። አሁን እኮ የኔ ችግር ያ ነው ከዩናይትድ አመራሮች ጋር አያችሁ አድማጮቻችን፣ ታርጌታቸው በጣም ጥሩ ነው። አሁን ታርጌታቸው ግን ስፒድ ይጎላቸዋል። ዝውውር ሲጨርሱ በፍጥነት ዝውውርን ማጠናቀቅ ያስፈልጋል። እንደው ላይቀርልኝ ነገር የሆነ ነገር አድርጌ በቃ ልጁን ላምጠው አይነት ነገር መሆን አለበት ነው አድማጮች የኔ ትልቁ ተቃውሞ አሁን ካለው አመራር ጋር። ብሩኖን እንደዛ ያሁሉ ነገር ተፈይቶ ማስፈረማቸው ላይቀር አንቶኒን እንዴት እንደታሹ ታውቃላቸው። ያውም በክለቡ ስኬታማ ላይሆን የብሩኖ እንኳን እኔ 2 ዓመትም ቢደራድሩበት አሁን ሳስበው አይቆጨኝም። ልጁ ምን ያህል የቁርጥ ቀን ልጅ እንደሆነ ብሩኖን ታውቃላችሁ። እንኳን ከፈሉ እና አስፈረሙት የሚያስብል ነው። ከቶተናም መንጋጋ መንትፈው ልጁን ያመጡት ታውቃላችሁ። የዛኔ ወደ ቶተናም ደውም ሊሄድ ነበር። በጣም ተቃርቦ ለንደን ድረስ ሄዶ አውርቶ ነበር ከቶተናም ሰዎች ጋር። ጥሩ ነው አመጡት፣ እንደው ተሳካልን ከብዙ ዝውውር በኋላ አያቸው። የብሩኖ በጣም ጥሩ ነው። አሁንም መቤሞ ላይ መሞታቸው ትላንት ልጆን ለማስፈረም እንደዛ መንቀሳቀሳቸውና ከፍተኛ የሆነ ጥረት ማድረጋቸውና አሁን ሊሳካ ከጫፍ መድረሱ ምን አለመንጌ ትሉኛላችሁ። ይሄን የምናመሰግነው ነው። በመታገሳችን ማመስገን አለብን። ግን መክፈላችን ደግሞ አልቀረም። መጀመሪያ ዩናይትድ እኮ ወደ ድርድር ሲገባና ሲቀምጥ የብሬንትፎርዶች እኮ ፍላጎት ይታወቅ ነበር። አድማጮቻችን ምንም የቀነሱት ነገር የለም። አሁን ዩናይትድ ወደ 65 ምናምን ነው የሚከፍለው ተባለ። በደንብ በኋላ ነግራቸዋለሁ ስለዚህ ጉዳይ። ይህን ገንዘብ መክፈላቸው ካልቀር ዩናይትዶች ለምንድን ነው 1 ወር ሙሉ የሚደራደሩት? ምንድን ነው የፈጠሩት ነገር በ1 ወር ድርድር ውስጥ? ብሬንትፎርድን እኮ አላስቀነሱም። 45 ሲደመር 10 አቀረቡ። ውድቅ ተደረገ አይደል? ከዛ ሲያወሩ የብሬንትፎርዶች ፍላጎት ይታወቃል። በቃ ከዛ በኋላ ምን ያህል እንደሚፈልጉ ይታወቃል እኮ ያኔውኑ ነው የታወቀው። ብሬንትፎርዶች ቢያንስ አፕ ፍሮንት 55 ነበር ተባለ። ቶተናም ሲገባ እስከ 60 ያደረጉት። አሁን ቀጥታ ፊክስዱን ማለት ነው። ያን ለመክፈል ወር ሙሉ መደራደር፣ ከመደራደር ይልቅ ብዙ መስራት ያለባቸው ከክለቡ መልቀቅ ያለባቸው ተጫዋቾች አሉ። ማንንም ለመልቀቅ ከሆኑ በደንብ ድርድር እያደረጉ አይደለም፣ በኦፊሻል በሆነ ሁኔታ። ይሄ ነው ዘገየ የሚያስብለኝ ማለት ነው። አምና ያሳለፍነውን ሲዝን ደግሞ ታውቃላችሁ ቤተሰቦች፣ ዩናይትድ አምና ያሳለፈውን ሲዝን እጅግ አስከፊ ሆኖ እነ ሲቲ እንደዛ ሲንቀሳቀሱ፣ ሊቨርፑል በዛ ፍጥነት የዓለም ክለቦች ሻምፒዮን ላይ ተሳትፎ ሳያደርግ እንዴት ነው በፍጥነት እያስፈረመለት ያለው ሲቲ? አርነ ስሎት አሁን እኮ የፕሪሚየር ሊጉ ላይ ተፎካካሪ ለመሆን ያለው ስኳድ አንሶት ነው እንዴ? አይደለም እኮ በቃ እነሱ የሚፈልጉት አምቢሽናቸው የአውሮፓ ሻምፒዮንስ ሊግ መብላት መቆጣጠር ነው ለቀጣዮቹ ዓመታት። አሁን እያስፈረሙ እንዳሉት ተጫዋቾች የምረዳው ያን ነው። የአውሮፓን እግር ኳስ መቆጣጠር ይፈልጋሉ። ዩናይትድ ግን አምና እንደዛ መጥፎ ሲዘን አሳልፎ ከሁለቱ ክለቦች ይልቅ በጣም መፍጠን የነበረበት ቲም ነበር። በፍጥነት ዝውውሮችን ማጠናቀቅ የነበረበት ቲም ዩናይትድ ነበር። ግን የያዙን ነገሮች የያዙን ነገሮች ያዙን ብለን ደግሞ በዚህም ደግሞ ስህተት ውስጥ መግባት የለብንም። በቃ ገንዘብ ስለሌለ ምናምን ማለት የለብንም። ምክንያቱም ቲሙ አሁንም ማስፈረሙ አልቀርም። ብሪያን ቤሞን እኮ ገንዘብ የለንም እያለ ነው። ግን አሁን ማስፈረሙ አልቀርም። ቀድሞ መጨረስ የሚችለው ነው። በፍጥነት መጨረስ ይችል ነበር። በኋላ ላይ ከመጣደፍ በኋላ ላይ የፓኒክ ግዢ ውስጥ ከመግባት አድማጮች የጠርፊያ ግዢ የሚባል ነገር አለ። የሆነ የጭንቀት አይነት ግዢ ማለት ነው። አሁን እየተቃረበ ሲመጣ እኮ አስቸጋሪ ነው። በፋክስ ባለመላክ ምክንያት አይደል እንደ የዴቪድ ደህያ ዝውውር የሪያል ማድሪድ የተጨናገፈው ታውቃላችሁ። እንኳን ተጨናገፍ የዛኔ ማለት ነው። ግን እንደ አንድ ምሳሌ ነው አሁን ያነሳሁት። ዴቪድ ደህያ ዩናይትድ ቆይቶ ሌጀንዳችን ሆኖ ክለባችንን ለቋል። ግን ፋክሱ ስላልደረሰ ሆን ብለው ነው ዩናይትዶች ፋክሱን ያላኩት ብለው ሪያል ማድሪዶች በኋላ ወቀሱ። የሰዓታት ልዩነት ልጁን የማስመዝገብ ማለት ነው። ይሄ ሁሉ የመጣው ነገሮችን ቀድሞ ባለመጨረስ ነው ማለት ነው። አያቸው የዴቪድ ደህያ ዝውውር ከዛ በኋላ ቀረ። የሪያል ማድሪድ ኮንትራቱን ምናምን አራዘመው፣ ዩናይትድ ቆየ። አሁንም የመጨረሻ ሰዓት ዝውውሮች 4 ተጫዋች ይፈልጋሉ ከብሪያን ቤሞ በኋላ የተባለው ነገር ማለት ነው። 4 ተጫዋች ማስፈረም እስቲ ያስቡት። አሁን ቀጣይ አንደኛውን ደግሞ ተጫዋች ለማስፈረም ማለት ነው። የኔ ጥያቄ አድማጮች
አያችሁ አሁን 9 ቁጥር ተጫዋች ለማስፈረም እንበል እሺ፣ ከአራቱ ቀጣይ ከሚፈልጓቸው ስንት ወር ልንደራደር ነው? አማካይ ለማስፈረም ስንት ወር ደግሞ ልንደራደር ልንጠብቅ ነው? እናንተም ያው እንዲህ ሰለቸን እያላችሁ ልትቆዩ እኮ ነው የዝውውር መስኮቱ እስኪዘጋ። አድማጮች ያስቧችሁታል። የግብ ጠባቂ ጉዳይ አለ፣ ቀደም ዜና ያደረስኳቸው። ከእንደገና ራይት ባክ ይፈልጋሉ ተብሏል። 4 ተጫዋች ለብሪያን ቤሞ 1 ወር ፈጀን። ለአራቱ ተጫዋቾች ደግሞ እስቲ ምን ያህል ጊዜ ነው የምንፈጀው የሚለውን አስቡት። አሁን እየሄድንበት ባለው ስፒድ ሀሳብ የገባችሁ አድማጮች አሁን አገኛችሁ። ከዚህ አንጻር ነው ቲሙ መፈጣጠን አለበት። አንድን ተጫዋች ከፈለገ የዛን ክለብ አቋም ካየ ዩናይትድ በጣም በግድ ያስፈልገኛል ይሄ ልጅ ብሎ ከወሰነና ያ ክለብ የሚሸጥበትን ገንዘብ ካወቀ ካዋጣው እና በቃ ይሄ ልጅ ሊያመልጠኛ አይገባም ካለ እንደ ብሪያን ቤሞ አይነት ኢላማ ከሆነ በቃ መክፈል ነው። አይሆንም ሌላ አማራጭ ከሱ የተሻለ አማራጭ አለኝ ብሎ የሚል ከሆነ ዩናይትድ ደግሞ አላማውን ወደዛ ወደ ሌላ ደግሞ በመቼስ ኤቢሲዲ እያሉ ነው የሚይዙት አማራጭ ምናልባት እስከ 10 ሁሉ አማራጭ ሊኖራቸው ይችላል። ዩናይትድ በአጥቂ ቦታ እስከ 10 ሁሉ ሊይዝ እኮ ይችላል። ይሄ የተለመደ ነው። ክለቦች በዝውውር እንቅስቃሴ ላይ የሚይዙት ነገር ነው። ይሄ የሚታወቅ ነገር ነው ማለት ነው። አድማጮች እንዲህ ነው ማድረግ ያለ መፈጣጠን ይፈልጋል። በቃ አንዱ ካልተሳካ ምንም እጥፍ ማለት ነው። እጥፍ ቶሎ በጊዜ አሁን ይሄ ቤሞን የታገስ ነው በጣም ወሳኝ ነው። ከቤሞ ዝውውር ጋር የሚወዳደር ሌላ ያለን አይመስልንም። በጣም አንገብጋቢና አስፈላጊ ስለሆነ ይሄን መታገሳቸውን እኔ እረዳለሁ። ከዚህ በኋላ ግን መሆን የለበትም። ቅድም ብያችኋለሁ፣ 4 ተጫዋች እንፈልጋለን። 2 ወር አለ የዝውውር መስኮቱ እስኪዘጋ። ይሄ ማለት 4 ወር ማለት በየ15 ቀኑ አንዳንድ ተጫዋች ማስፈረም አለብን። በቃ እናስለው ከተባለ በአቬሬጅ ለአንድ ተጫዋች ፊርማ ከ15 ቀን በላይ መቆየት የለብንም እንደማለት ነው። አገኛችሁ ያርማቸው ገና የምንሸጣቸው ተጫዋቾች ደግሞ ስላሉ ገና የሚሸጡ የሚለቁም እኮ ሌላ ጣጣ ነው። እሱን መደራደር መቼስ ያው ጽናቱን ይስጣቸው የዩናይትድ አመራሮች። እንግዲህ በ2 ግሩፕ ተከፍለው የሚያስፈርሙት ሌላ ግሩፕ፣ የሚደራደሩት ደግሞ ሌላ ግሩፕ። ጥሩ ባለሙያዎች ተቀጥረዋል። እንደዛ አድርገው የሚለቁት ለብቻ ወገን፣ የሚመጡት ለብቻ ወገን ሆኖ ይስሩ እንጂ ከባድ ነው። ያን ከማለት አንጻር ነው አድማጭ ትላንት በሰጠው አስተያየት ላይ ማለት ነው። አድማጮች እናንተም ቤተሰባችሁን መናገር እንዲሁ በኮሜንት ላይ አስተያየት መስጠት ትችላላችሁ በዚህ ጉዳይ። በስትራይከር ዜና ደግሞ ብላ ድረሳችሁ። የስትራይከር ዜና ቅድም የግብ ጠባቂውን አይተናል። ከሚፈልጉት 4 ከተባለው የፉልባኩን እስቲ በጊዜ ሂደት እንሄድበታለን። አሁን የዳበረ ዜና ሲወጣ ፉልባኩ ቦታ ላይ አድማጮቻችን፣ ስትራይከር ቦታ ላይ የምናምናቸው የዜና ምንጮች ዩናይትድ አሁን 9 ቁጥር ተጫዋች ያስፈርማል ብለውናል። ከብሪያን ቤሞ በኋላ ቀጣዩ ታርጌት የሚሆነው 9 ቁጥር ነው። አሁን ባለን መረጃ መሰረት አድማጮች እንግዲህ በስቴፕ ነው የሚሄዱት ብለናል እና በጣም ተስፋ ሰጪ ነው። በነገራችሁ ላይ እኔ ትላንት ዜናውን ስሰማ የብሪያን ቤሞ እንዳለቀ ተቆጥሮ አሁን አጥቂ 9 ቁጥር አሞሪም ይፈልጋሉ በቃ ይሄን አስምረው ተናግረዋል መባሉን ስሰማ አይ በቃ ጥሩ አምቢሽን አላቸው ማለት ብዬ ነው ቴክ ያረኩት የወሰድኩት እና በዚህ መልኩ ነው ኮንሱም ያደረኩት። ዩናይትድ ቆርጧል ማለት ነው። ከሱ ውጭ ደግሞ 3 ሌላ የሚጨምሩ ከሆነ ከተሳካላቸው ነው ምላችሁ ከተሳካ የሚሳካ ከሆነ ፋይናንሱ ሁኔታዎች ምናምን የሚመቻቹ ከሆነ ምናልባት ለቶፕ 4 መጫወት አለበት ቀጣይ ሲዝን። አሁን እንደተባሉ 6 ተጫዋቾች የሚመጡ ከሆነ በተለይ ጥራት ያላቸው ከሆነ አሁን ሁለቱ በጣም ጥራት ያላቸው ልጆች ናቸው። የመቤሞን ይመጣል ብለን ብናስብ አድማጮች፣ አሁንም አጥቂ መስመር ላይ ጥራት ያለው አጥቂ ከመጣ ዩናይትድን እንዲህ ተከላካዮች እኔ ልንገራችሁ ከጨዋታ በፊት ላብ ነው የሚያልባቸው። ዩናይትድ አሁን እዚህ ቲም ላይ ጎኬሬሽን ቢጨምር አሁንም ነገራችሁ የአጥቂ ኢላማዎች አሉት ዩናይትድ ሊያመጣቸው የሚችሉ ኦስሜሄንም አሁን ክፍት ነው እየተባለ ነው። አሁን ልጁ ክለብ አልፈረመም እምቢ ብሎ ቁጭ ብሏል። የሚጠብቀው ነገር አለ ታውቃላችሁ። እሱም አሁን ይሄ ላውረን ዋይትዌል እንዳለው ከሆነ እሱም ኦፕሽን ነው የዩናይትድ ብሎ ተናገር በኦስሜሄን ዙሪያ ማለት ነው። ግራ የሚያጋባ እኮ ነው ቤተሰቦች ምን እንደሆነ። ዩናይትድ ኪሱን አቅሙን ማየት እየፈለገ ያለው እና ማየት የፈለገው ነገር አለ። በቃ ተጫዋቾች እንዲጠብቁት የሚሸጣቸውን ተጫዋቾች ማየት ይፈልጋል መሰለኝ ቀደም አድርጎ እነማን ይለቁልኛል ምናምን የሚለውን ነገር እሱ ኦፍኮርስ ይህም ዝም ብላችሁ ስታስቡትም የሚጠበቅ ነገር ነው። እነኚህ የከበዱን ተጫዋቾች አሉ አይደል? ይሄ ከጀርባችን ሆነው ማጅራታችንን የያዙን አይነት ነገሮች ሸሚዛችንን ንቅ አድርገው እንደዚህ እንዳናስፈርም በቃ የሆነ ጋሬጣ የሆኑብን ልጆች እንደ ሳንቾ በሉት እና አንቶኒ እንደ ማርከስ ራሽፎርድ አልሄዱልንም እኮ ልጆች ገና ናቸው። ይህንኝን ነገሮች እንቆቅልሽ መፍታት ዩናይትድ አለበት። የሆነ እልባት መስጠት አለበት። በቃ የእነሱን እኮ ከፈታ ገንዘብ ላይ ብዙ ችግር የለም። በውሰትም ብቻ ይሄዱ፣ በቋሚ ዝውውርም ብቻ ይሄዱ ይሸጡ እንጂ
ዩናይትድ አመቻችቶ ሌሎች ስፔስ ነው አሁን እኮ የሚያስፈልገው። የአቅም ጉዳይ አይመስለኝም። በነገራችሁ ላይ አድማጮች አቅሙ ይመጣል፣ ገንዘቡ ይመጣል፣ ኬትም ይገኛል። ግን እቺ ህጓ ላይ ይሄ ደሞዝ ቢላቸው ላይ እነሱን ማጣጣም አኮሞዴት ማድረግ ነው ትልቁ ነገር። በቃ ማቻቻልና አሁን ካሉ ተጫዋቾች ደሞዝ አንጻር ማቻቻልና ለመክፈል አመቻችቶ ጥረት ማድረጉ ነው በጣም ከባዱ ነገር፣ አኮሞዴት ማድረጉ ማለት ነው። ያ ነው የሚከብደው። አሁን እስቲ ይሳካላችሁ። እቅዳችሁ አሪፍ ነው፣ አምቢሽናችሁ አሪፍ ነው። ሊያመጡ ያሰቡት የአጥቂ መስመር ተጫዋች በጣም ብሬት ነው። 3 አጥቂ ነው በነገራችሁ ላይ መጣላችሁ። የሚታመኑ የዜና ምንጮች ነው ያሉት። ቪክተር ጊዮኬሬዥ አስጠልቷቸዋል፣ ደብሯቸዋል። አድማጮች እኔም ቅር ብሎኛል፣ እናንተም እንደዛው ኮሜንት ላይ አስተያየት ሰጥታችኋል። አሁን ይሄ ልጅ የኛው እዳ የኛው ነገር መሆኑ አልቀረም። ልጁ ቢመጣ እኮ ሁላችንም እኮ ደስ ይለናል አድማጮች ቢመጣ። ግን የአርሰናል መምረጡን ባይነግረን ጥሩ እኮ ነበር፣ ባይነግረን ጥሩ ነበር። አሁን ይሄን ዜና እጅግ የምናምናቸው የዜና ምንጮች አረጋገጡት ማለት ነው ትላንት። በቃ ቪክተር ጊዮኬሬዥ የአሰልጣኙ ተቀዳሚ ምርጫ ነው። ምን እንዳወሩ አናቅም እኮ እኛ። በእርግጥ ይሄ ጋዜጦች ከሚያወሩልን በቅርብ አገኘ ነው ከሚሉት ምንጭ ከመናገር ውጭ ምን እንዳወሩ እኛ የምናውቀው ነገር የለም። ግን ልጁ አሁን በግልጽ ማለት ነው ፋብሪሶ ሮማኖም ትላንት ያመነው ነገር ነው። ይሄን ጉዳይ ዩናይትድን ፍጹም ሪጀክት አላደረገም ብሎ ዩናይትድን ሪጀክት አላደረገም። ቪክተር ጊዮኬሬዥ ቅድሚያ የሚሰጠው ለአርሰናል እንደሆነ አሳውቋቸዋል አለ ፋብሪሶ ሮማኖ። በፍጹም ዩናይትድን ሪጀክት ወደ እናንተ አልመጣም ብሎ አላላቸውም ነው። ግን መጀመሪያ ስንሰማ የነበረው ዜና ሌላ ነው። ፍጹም ዩናይትድ ኦፕሽኑ እንዳልሆነ አያችሁ። ፍጹሙ ዩናይትድ ኦፕሽን ያደላችሁም፣ ስለዚህ እኔ እናንተን ልመርጥ አልችልም አይነት ነገር ዩናይትድን በፍጹም እንደማይቀበል አይነት ነገር ተደርጎ ነው ሲነገረን የነበረው አድማጮቻችን። አሁን ፋብሪሶ ሮማኖ ይሄን ማለቱ ብቻ ቪክተር ጊዮኬሬዥ ቢመጣ ደስተኛ እንድንሆኑ ያደርገናል? አያደርገንም። ምክንያቱም አርሰናል የምንጊዜም ታሪካዊ ተቀናቃኛችን ነው። ልጁ መርጧል አርሰናልን። ግን እኔ አንድ የምረዳው ነገር አሁን ማለት ነው ልጁን የምረዳው ነገር እንደሆነ ታውቃላችሁ፣ አርሰናልን የመረጥኩት አውሮፓ ሻምፒዮንስ ሊግ የመጫወት አምቢሽን ስላለኝ ነው ብሎ ጊዮኬሬዥ የሚል ከሆነ ይህን አንደርስታንድ አደርገዋለሁ። ምክንያቱም የትኛውም ተጫዋች አውሮፓ ሻምፒዮንስ ሊግ ላይ የመጫወት አምቢሽን ሊኖረው ይችላል። በቃ ይሄ እንደ ሰው ልጁ አምቢሽን ሊኖረው ይችላል። ነገር ግን ለምሳሌ አሁን እኔ በጣም ያስታርቀኝ የነበረው ነገር አርሰናል ሻምፒዮንስ ሊግ ባይጫወት ዩናይትድም እንዲሁ ሻምፒዮንስ ሊግ ያው አይጫወትም መቼስ፣ ሁለቱም ሳይጫወቱ ቀርተው ተጫዋቹ ምርጫው ቀዳሚ ምርጫው አርሰናልን ቢያደርግ ኖሮ ግን ያ ደግሞ ይበልጥ ያስከፋኝ ነበር። ግን ልጁን የምረዳበትም አንዳንድ ፖይንት አለኝ አድማጮች። ዩናይትድ አሁን ካለበት የአጥቂ እጥረት ችግር አንጻር ይህን ሀቅ ዋጡት ብያቸዋለሁ። መጀመሪያም ተጫዋቹ ስቲል አሁንም ወደ ዩናይትድ የሚመጣበት እድል አለ። ወደ ዩናይትድ የሚመጣበት እድል አለ ማለት ለዩናይትድ መጫወት እንደዚሁ ልጁ ሳይፈልግ መጣ ማለት አይደለም። አማራጭ ግን አድርጎን አይደለም የሚመጣው። አሁን ያ ነገር ነው ቅር ያስባለን። ልጁ ኤና ቢ ብሎ አስቀምጧል። ኤ ላይ አርሰናልን አስቀመጠ፣ ቢ ላይ እኛን አስቀመጠ። አርሰናል አልተሳካለትም። ትላንት የጊዮኬሬዥን አሚን የቤንጃሚን ሼሽኮን ዜና ሰምታችሁ ልጁ አርሰናልን ፎሎ አደረገ ምናምን በሚል ይሄ ለነገሩ ተልካሻ ምክንያት ነው። በነገራችሁ ላይ በፎሎ እንዳታሙ፣ በፎሎ አትመ እነ ፋብሪሶ ሮማኖ አርሰናል ኢንስታግራም ላይ እንዲህ ላይ ሄዶ እከሌ ፎሎ አደረገ አይሰራም። እሱ አድማጮች ፎሎ አይሰራም። ፎሎ አይደለም ዋናው የልብህ የውስጥ ፍላጎት ነው የሚሰራው እንጂ ጊዮኬሬዥ እኮ ዩናይትድን ምን ነው ይከተላሉ። ዜና አላደረስናችሁም እንደ አድማጮቻችን? ጊዮኬሬዥ ዩናይትድን ይከተላል፣ ብሩኖ ፈርናንዴዝን ይከተለዋል። እነኚህ ነገሮች ትንሽ የሆነ ፍንጭ ሊሰጥ ይችላል። ትንሽ በጣም ትንሽ የሆነ ፍንጭ እንጂ አሁንም አርሰናል ቤንጃሚን ሼሽኮ ወደ ቤንጃሚን ሼሽኮ መልሶ ፊቱን አዞሯል፣ አርሰናል ሊያስፈርመው ነው የሚሉ አይነት ወሬዎች አሉ። ግን የትላንቷ ይሄ ፎሎዋ ግን እንደ ማረጋገጫ አትወሰድም። ሜቢ አሁን ምንድን ነው እየተባለ ያለው? ትላንት ቲም ቶክ እንዳወጣው ከሆነ ቪክተር ጊዮኬሬዥ ዩናይትዶች እንዲያስፈርሙት ለእነሱ መጫወት እንደሚፈልግ ነገራቸው ሲባል እኔ ሳኩኝ። ምክንያቱም ከዚህ በፊት ጊዮኬሬዥን አንስተን ወቅሰነዋል። በጣም ነው ያወራንበት ጊዮኬሬዥን ታውቃላቸው አድማጮቻችን። በጣም ነው ያማ ነው ጊዮኬሬዥን እና እንዳይመጣ የፈለግ ነው። ይህ ልጅ ተጫዋቾች መርጠውን የሚመጡበት ክለብ ነው ዩናይትድ እንጂ እኛ ተመራጭ አይደለም። እኛ ተመራጭ ልንሆን አንችልም። ሊያ ቅር አሰኝቶናል። ግን አሁን ሀቅ ነው። ይሄን ሀቅ መካድ አንችልም። አሰልጣኙ ፈልጎታል። በቃ ዩናይትድ ካለበት የአጥቂ መስመር እንደዚሁ አማራጭ እጥረት አንጻር ምናልባት እነ ኦስሜሄን ምናምን የሚመጡ ከሆነ ምናልባት ኦኬ ልንል እንችላለን። ግን ሼሽኮ ወደ አርሰናል የሚሄድ ከሆነ አድማጮቻችን አሁን ልጁ ዩናይትዶች እንዲያስፈርሙት ጠየቀ እና ለዩናይትድ መጫወት ይፈልጋል ተብሎ ትላንት ዜና እንደወጣው በቃ ምንም ማድረግ አንችልም። ያለን ሰከንድ ቤስት አማራጭ
እሱ ነው ከኦስሜሄን ውጭ ጊዮኬሬሽ ነው ያለን አማራጭ። አሰልጣኙም ከመረጡት በቃ እንዴ በፍቅር እንትን እንበል እንጂ አድማጮች እንረጋጋ እንጂ ሌላ ምን አማራጭ አለን? በጣም ዴድሊ የሆነ የፊት መስመር ነው የሚሆነው። ገዳይ የሆነ የፊት መስመር ይሆናል እሱ እና በቤቦ ከእንደገና ኩኒያ የመሳካት እድል ደግሞ አለው ልጁ በቃ ተመልሶ እንደማይጫወት ነግሯቸዋል። ኢኪቲኬም አለ ከገንዘብ አንጻር ሁለተኛ የተያዘ የአጥቂ አማራጭ ነው እሱ ከገንዘብ አንጻር ወጪው ተመሳሳይ ነው። ምንም ብዙ ከገኬሬዝ ውጭ የባሰ የሚያስወጣ ሊሆን ነው። እንደውም እሱ እድሜው ግን ትንሽ ነው እንደምታውቁት። ከልምድ አንጻር የምታየው ከሆነ ደግሞ እና ብዙ ጎል ከማስቆጠር አንጻር ካያችሁ ገኬሬዝ ለዩናይትድ የአሁን መፍትሄ ነው። ያኛው የአመታት የዩናይትድ የአጥቂ መስመር ሊመራ የሚችል ነው። ጊዮኬሬስ ግን ለቀጣዮቹ ጥቂት ዓመታት ውጤታማ አሁን መቶ ዩናይትድን ውጤታማ ሊያደርግ የሚችል አያችሁ፣ ከታጀበ ነው በእነኚህ ተጫዋቾች በእምቤሞና በእንትና የሚታጀብ ከሆነ በኩኛ የሚታጀብ ከሆነ ብሩኖ ከጀርባው አለ፣ አህማድ አለ። እንዴ የትኛውም የፕሪሚየር ሊግ ተከላካይ እኮ ይቅርታ አድርጉ ላቡ ነው የሚመጣው። ከመቅጠሙ በፊት የሚፈራው ቲም ነው የሚሆነው ዩናይትድን። ሲሪየስሊ የምሬን ነው። እኔ የዩናይትድ ደጋፊ ስለሆንኩ ክለቡን ስለምወድ አይደለም አድማጮች፣ ክለቡን ስለምወድ አይደለም ይሄን ምለው። ምናልባት ስሜታዊ ሆኜ ሊሆን ይችላል፣ ግን ያስፈራል። በቃ ዩናይትድ እዛ ጋ ጊዮኬሬስ የሚጨመር ከሆነ እመኑኝ ዩናይትድ ያስፈራል። ማንም ቲም ሊገጥመው፣ የትኛውም ተከላካይ ሊገጥመው፣ ማንን ይዞ ማንን ይተዋል? ዩናይትድ ምርጥ ቲም ይሆናል። ምርጥ ቲም ነው የሚሆነው። ከሱ የእሱ ካልተሳካ፣ አሁን ኢኪቲኬም ካልተሳካ ደግሞ ሶስተኛ ብለው የያዙት እና የተረጋገጠው በምናምናቸው ሞይሰስ ኬን የተባለው ልጅ ነው። ሞይሰስ ኬን ተይዟል ተብሎ በሶስተኛ አማራጭነት የተነገረ ነው። በአጥቂ ሁኔታ ላይ ያለው ይሄ ነው አድማጮቻችን። ይበልጥ ደግሞ በደንብ አዳብሬ ዜናውን አዳዲስ ነገሮችን የሚታመኑት ምንጮች ምን አሉ የሚለውን ነገ ኔትወርኩ ሁሉም ነገር ከፈቀደ ነገ በጠዋት ዜና ተጨማሪ ዜና አደርሳችኋለሁ። የብሪያን ቤሞ የዩናይትድ ዝውውር አሁን ሊሳካ ተቃርቧል። የጠዋት ዜናችንን ቼክ አድርጉ አድማጮች። ወደ 8 ደቂቃ ይሆናል አይ ቲንክ ለ8 ደቂቃ ያህል ይሄ ተጫዋች ወደ ዩናይትድ ይመጣል ያልኩበትን ምክንያት የማምናቸውን የዜና ምንጮች ሪስክ ወስጄ ነው አድማጮች። እኔ በቃ ይሄ ተጫዋች ስምምነት ላይ ተደርሶበታል ብዬ ያወራሁት በጠዋት ዜና ላይ ብዙ መረጃ አለ። ከዛ ስሙ አድማጮች፣ አጠቃላይ አሁን ተቃርበዋል ወይም አግሪመንት ላይ ደርሰዋል ብዬ ያልኩበት ትልቁ ምክንያት ዩናይትዶች ቢዳቸውን ማሻሻላቸው። ከዚህ በፊት ሲወራ እንደነበረው 55 አይደለም አድማጮች፣ እዚህ ጋር ልብ ብሎ 60 ሚሊዮን ፓውንድ አፕፍሮንት ነው ፕላስ 5 ሚሊዮን ፓውንድ አድኦንስ ነው። ይሄ ይመስለኛል አሁን እስካሁን ድረስ እንዲቆይ ያደረገው። ምክንያቱም አድኦንሱ አጠረች። ጠዋት እንዳልኩት በደንብ ገልጬዋለሁ አድማጮች። አዶንሱ 5 ሆነች፣ 10 ነበር አዶንስ እንዲሆን የፈለጉት ዩናይትዶች። አፕ ፍሮንት የሚከፍሉት ፊት ለፊት የሚከፈለው ደግሞ አያችሁ በዛ ተከመረ 60 ሚሊዮን ፓውንድ ቀላል አይደለም። ይሄን ባይቀበሉ ነው የሚገርመኝ። ይሄንም ካልተቀበሉ ሌላ ችግር ውስጥ ነው። ኦፍኮርስ ተቀብለውት አግሪመንቱ አለ፣ አሁን ስምምነቱ አለ ተብለዋል። አንመለስበትም እዛ ጉዳይ ላይ በጣም ምናምናቸው ቤን ጃኮብስ፣ ጂሚ ጃክሰን የተባለው እንዲሁ ጋዜጠኛ ጠቅሶታል። ዘ አትሌቲክ ጋዜጠኞች ሁሉ ሳይቀሩ ማለት ነው። በጣም የምናምናቸው የዜና ምንጮች ናቸው። እነሱ በጣም ክሎዝ ቬሪ ቬሪ ክሎዝ የጋራ መስማማት፣ ይሄ በሀሳብ መስማማት አይነት ነው ያሉት። ግን እኔ የምለው ከዚህ በኋላ ያለውን ነገር የተለያዩ መረጃዎችን እንደዚሁ ሰብስቤ ዶት ገጣጥሜ ከዚህ በፊት ካለኝም ዜናዎችን ይሄ ዝውውር ዜናዎችን ከመከታተል ከማየት መረጃዎችን ከማየት አንጻር የተረዳሁት አሁን ፋይናላይዝ ማድረግ ብቻ ነው የቀረው። ምን ለማለት እንደፈለኩ ይገባቸዋል አድማጮች። የዝውውሩን አጠቃላይ ኮንትራቱን የስምምነቱን ሁኔታ ወደ ማጠናቀቅ በቃ መተማመኑ ላይ ተደርሷል። ይሄ ማለት ስምምነት ነው፣ ሌላ ነገር አይደለም። አሁን በምን ያህል ስፒድ ይጨርሱታል ይህን ዝውውር የሚለው ነው እንጂ ይሄ አሁን ከዚህ በኋላ የድርድር ጉዳይ አይመስለኝም፣ የቀረው ጉዳይ ማለት ነው። በቃ ፎርማላይዝ ፋናላይዝ ማድረግ ዶክመንቴሽኑን እንዲሁ ማዘጋጀት፣ የተጫዋቹን ኮንትራት ሁኔታ ማዘጋጀት እየተባለ እንዳለው ብሪያን ቤሞ የዩናይትድን ሜዲካል ለማድረግ ልጁ ተዘጋጅቷል። በቃ አንድ ስልክ እየጠበቀ ነው። ብሬንትፎርዶች በቃ ሂድና ሕክምናህን አድርግ የሚል ፍቃድ እስኪሰጡት ማለት ነው። በጣም ፑሽ አድርጎ የቻለውን ሁሉ አድርጎ በጣም እኔ አመሰግነዋለሁ። እውነተኛ የዩናይትድ ደጋፊ ነው ብዬ እንደ ኩኛ እንዳስብ ሁሉ በቃ ተገድጃለሁ በቤሞ ጉዳይ ማለት ነው። ዩናይትድን ብቻ እንደሚፈልግ አስምሮ ነው የነገራቸው። ቶተንሃሞች በጣም ወተወቱት ተባለ። አሁን ለዚህ ዝውውር በጣም ቅርብ የሆኑ ሰዎች ከትዊተር ያጋሩትን ነው ምነግራቸው። በጣም ነው የወተወቱት፣ በቃ ወደ እነሱ እንዲያመራ አሰልጣኙ ሁሉ ሳይቀር እምቢ ያላቸው። ግን ወደዛ ሌድን በፍጹም አለ ልጁ። በቃ ለዩናይትድ ነው መፈረም የፈለገው። ከሩበን አሞሪም ጋር በተደጋጋሚ እየተደዋወሉ
ያው ሩበን አሞሪም ደውሎ ፕሮጀክቱን ምን አይነት ቦታ እንደሚሰጠው ዩናይትድ ቀጣይ አምቢሽኑ ምን እንደሆነ በደንብ ነው ያጠጣው። አድማጮች በደንብ ሩበን አሞሪም በደንብ ነግሮታል። በቃ ይሄ መግባባት ችሎታ አለው። ተጫዋች የማሳመን ችግር የለበትም። በነገራችሁ ላይ ኩኒያንም እንዴት አድርጎ እንዳሰምጠው ታውቃላችሁ። ኦፍኮርስ ልጁ ይፈልጋል። አሁን ለቃላት አጠቃቀሚ ይቅርታ፣ አሞሪም ራሱን ኤክስፕረስ የሚያደርግበት እንትን አለው። በቃ በደንብ ራሱን መግለጽ የሚችል አሰልጣኝ ይመስለኛል። እናውቀዋለን። በቃለ መጠይቅም ላይ ፍራንክ ነው፣ በጣም ግልጽ ነው ሲናገር። ለምሳሌ ማስታንቱ ነው የሚባለው ተጫዋች የሆነ ቲም ማን ነው ፒኤጄ ሊሄድ ተስማምተው እኮ ነበር በቃ ጨርሶ። ከዛ ደወለለት ዣቪ አሎንሶ የሪያል ማድሪድ አሰልጣኝ። እሱ ከደወለልኝ በኋላ ምንም ማሰብ አልቻልኩም ማለት እሱ ደውሎ ካወራኝ ካናገረኝ በኋላ በቃ በአንዴ ነው ያመንኩት እና ከዛ በኋላ ሁለተኛ ማሰብ እንኳን ለሰከንድ ለራሴ ጊዜ አልሰጠሁትም ነው ያለው። ወደ ማድሪድ ደግሞ በቃ ከርቭ አደረገ እና አሞሪም ያናገራቸው ተጫዋቾች ድሮም ዩናይትድ ትልቅ ነው። አሞሪም ሲያናግር ደግሞ ደውሎ ሲያስረዳ ምን እንደሚላቸው እንዴት እንደሚያስረዳቸው እንደሚያሳምናቸው አላውቅም። በቃ ልጆቹ ያምናሉ። መቤቦም በሁሉ ነገር አምኗል። ለዩናይትድም ያው እንግዲህ ለዩናይትድም ጥሩ ሄርት አለው፣ ልብ አለው፣ ደጋፊ ነኝ ነው የሚለው የሮኒ አድናቂ። ከዛ አልፈልግም አለ በቃ ቶተንሃምን አርፈው ተቀመጡ። ያኔ ስትሰጉ እናንተ ዘሰንን አትመኑት። ዘሰን ጋዜጣ የሚያወጣቸውን መረጃዎች ማለት ነው የዘሰን ጋዜጣ የሚያወጣቸውን መረጃዎች እንደው እኛ ዌብሳይት ከፍተን መስራት የምንችለው ነገር ነው። ከሆነ ቦታ የሆነ ዜና ያወጣሉ፣ ለእነሱ ብሬኪንግ ነው በቃ ብሬኪንግ ኤክስክሉሲቭ ይሏቸዋል። የእኛ ብቻ ዜና ይሏቸዋል። እናንተ የምታውቁትን እኮ ነው፣ ግን ስለዛ ነገር አንድ ሁለት መስመር ሁሉ አይነግሯቸውም። ያለውን ነው የሚነግሯ። ያለውን ነገር ዝም ብሎ እዛ ላይ ይጽፋሉ፣ ያወጣሉ፣ ይነግሯቸዋል። አዲስ የተባለ ነገር እኮ ሁለት መስመር አይሆንም የሚነግሯቸው። እሱም እናንተ ሴንስ የምታደርጉት እናንተ ሴንስ ይሄ በጣም የምትከታተሉ ከሆነ እንደዚህ የዝውውር ጉዳዮችን በተለይ የምታገኙትን መረጃ አጣርታችሁ ጠንቅቃችሁ የምታውቁ ከሆነና ዶቶችን እንዲህ የመገጣጠም ባህሪ የምታዳብሩ ከሆነ ዝውውር ላይ በደንብ ታውቁታላችሁ እኮ እናንተ። ይችንማ እኔ ራሱ ባልጽፋትም እኔ ዜናው እያወጣታለሁ ትላላችሁ። የምትረዱት መደምደም ያለ የሆነ አይምሯችሁ የሚነግራችሁ ዝውውር ላይ ያን ነው እነ ዘሰን የሚያደርጉ። ለዛ ነው እነኚህ ትራሽ ናቸው ዘሰንን አትመኑ ምላቸው አድማጮች። ያኔ ስለ ሃይጃክ ምናምን ሲያወሩ እርግጠኛ ነበርኩ በተጫዋቹ ዩናይትድን መርጦ እስከ መጨረሻው እንደሚጸና። ይሄ በዚህ ያህል ደረጃ እንኳን ግፊት ያሳድራል ብዬ እኔ አልጠበቅኩም፣ ግን ከጠበቅኩት በላይ ነው ልጁ ያደረገው ወደ ዩናይትድ ለመምጣት ማለት ነው አድማጮች አያችሁ። ስለዚህ የቶተንሃምን የአርሰናልን ጥያቄ እምቢ ብሎ ፕላስ በዛ ላይ ደሞዙ ብዙ የዩናይትድ ተቃራኒ የሆኑ የሌላ ክለብ ደጋፊዎች ዩናይትድ ብዙ ከፋይ እንደሚከፍል አድርገው ከ250 ሺህ እስከ 300 ሺህ ፓውንድ ዩናይትድ ደሞዝ ይከፍለዋል። ትልቅ ጋዜጦች እኮ ናቸው ያሉት፣ ትልልቅ ይከፍለዋል እያሉ እነዘሰንን ጨምሮ ሲያወሩ ነበር። ያንን ይዘው ደግሞ የተቃረን ያን አርሰናል ደጋፊዎች እሱ ዩናይትድን የመረጠበት ምክንያት ኩኛንም ጨምሮ በዚህ ምክንያት ነው ዩናይትድ ከፋይ ስለሆነ ነው እያሉ አወሩ። ዩናይትድ ብዙ እንደሚከፍል አይነት ነገር አድርገው ማለት ነው በቃ ለዛ ነው ዩናይትድን የመረጡት ተጫዋቾቹ እንጂ ዩናይትድ አውሮፓ ሻምፒዮንስ ሊግ ሳይጫወት እንዴት አድርጎ ሊመርጥ ይችላል ዩናይትድ ብለው ደነገጡ። ደጋፊዎች እኮ የሌላ ክለብ ደጋፊዎች በጣም ደንግጧል። እንዴ ቆይ ሂጃክ ሊደረግ ነው ሲባል ተጫዋቹ ወደ ቶተናም ሊሄድ ነው ሲባል አድማጮች የሰሩትን ይሄ እንትን አይታችኋል አይደል? ፎቶሾፕ እንዴት አድርገው የቶተናምን ማሊያ ያስለብሰው በቃ ዩናይትድ ተበላ አይነት ነገር በቶተናም ተነጠቀ አይነት ነገር ኢቨን ደስታቸውን በደንብ ሲገልጹ ነበር ማህበራዊ ድረገጽ ላይ። አስታወሳችሁ አድማጮች? እኔ አረሳም ብዙ ሜሞች ስለተሰሩ አስታወሳችሁ? በደስታ ማለት ነው። ይሄ ፍርሃታቸውን ነው የሚያሳዩ። አያችሁ ይሄ ልጅ ዩናይትድ ከገባ ብለው ፈርተዋል። እስቲ አሁን ደግሞ 9 ቁጥር አጥቂ ይጨምራል። ምንድን ነው የሚሆኑት? 9 ቁጥር አጥቂ ይጨምራል እና እኔ እንደዛ አይነት ነገር ሲወራ አትስኩ፣ የጊዜ ጉዳይ ነው፣ ይሄ ዝውውር ይሆናል ብዬ እስከ ምክንያቴ ነበር ያስረዷቸው። ሁሉንም ምክንያቴን እዛ ዘርዝሬ ግምቴንም እያስቀመጥኩላችሁ ነበር። እንደሚሳካ እርግጠኛ ነኝ፣ ግን የጊዜ የቀን ጉዳይ እንደሆነ አሁንም አውቃለሁ። አሁንም እኮ ይሄ ዝውውር ገና አሁን ተጫዋቹ አሁን የሕክምና ሜዲካሉን እየጠበቀ ነው ተባለ። አሁንም እኮ ቀናት ይፈልጋል ገና የሕክምና ምርመራ ማድረግ ምናምን። ይሄ ፕሮሰሱ የኮንትራት ጉዳይ ምናምን በነገር በጣም ኮምፕሌክስ ነው። ቆየ ማለት ግን ዝውውሩ አይሆንም ማለት አይደለም። በቃ ይሆናል። መሟላት ያለባቸው ፎርማሊቲዎች በሙሉ እስኪሟሉ ድረስ ነው አሁንም ቀን ሊወስድ የሚችለው እና የዚህ ተጫዋች ይሄ ልጅ ወደ የዩናይትድ ንብረት መሆኑ በጣም ደስ የሚል ዜና ነው። በዚህ ደረጃ እሱን ማግኘታችን በጣም የሚያስደስት ነገር ነው እና ትኩረታችንን ወደ ሌሎች ተጫዋቾች ደግሞ እንድናደርግ
ይረዳናል ለማለት ነው አድማጮች። በጊዜ ማጠናቀቃችን አሁን ፕሪሲዝን ይቀላቀላል የሕክምና ምርመራውን አድርጎ ተብሎ ነው በቀጣዮቹ 2 ሳምንታት የሚጠበቀው ዩናይትድን። ከዛ ወደ አሜሪካ ይሄዳል። ቢያንስ ከሁለት አዳዲስና በጣም ወሳኝ ፈራሚዎቻችን ጋር የመላመድ ጊዜ እናገኛለን። ቢያንስ አያችሁ። ከዛ በኋላ አሁን ስለ አጥቂ ማውራት እንችላለን፣ ስለ ሌሎች ዝውውሮች ደግሞ ማውራት እንችላለን። ስለዚህ ጉዳይ እርፍ ብለን ማለት ነው አድማጮቻችን። በእርግጥ ስለ ብሪያን ምቤሞ ብዙ ነገር እላቸዋለሁ። አሁን ልጁ በቃ ይምጣ እንጂ እንዴት ዩናይትድን ሊጠቅም እንደሚችል ምን ያህል እጅግ ወሳኝ ተጫዋች እንደሚሆን ቁጥራዊ ማስረጃዎችን ሁሉ እያስደገፍኩ በቀጣዮቹ ዜናዎቼ ላይ አደርሳችኋለሁ። አሁን ዩናይትድ መጨረሱ ባይቀርም ኦልሞስት በቃ አልቋል ባንልም 100% ግን በቃ እዛ ደረጃ ላይ ደርሷል ለማለት ነው። ክቡራን አድማጮች እስካሁን አብራችሁኝ ስለሆናችሁ እንዲሁም ስለተከታተላችሁኝ፣ ስለምትደግፉኝ፣ ስለምታበረታቱኝ፣ ስለ ሁሉም ነገር እጅግ ከልብ አመሰግናለሁ። ምን ተሰማችሁ በዚህ ዝውውር ጉዳይ? በቀጣይስ ያላችሁ ሀሳብ፣ አስተያየት፣ ጥያቄ ምንድን ነው? በኮሜንት ከታች ያስፍሩልኝ። ነገ ፈጣሪ ከፈቀደ በጠዋት ዜና እንገናኛለን። ክቡራን አድማጮች እስከዛ ሰላም ሁኑ። ባባይ